ኢየሱስ አብ ነው ብለህ ታምናለህ? ኤቢ ኢየሱስ አብ ነው ሳይሆን ኢየሱስ አብም ነው። ምን ማለት ነው? ኢየሱስ ክርስቶስ አብ ነው ሳይሆን ኢየሱስ ክርስቶስ ራሱ አብም ነው። ኢየሱስ አብ የተባለበት የመጽሐፍ ቅዱስ ክፍል አለ? አዎ አለ። እሺ የቱ ጋር ነው? ሕፃኑ አምላክ ተብሏል ወይስ አልተባለም? ተብሏል። የጴንጤን ትምህርት በደንብ እየሰማችሁታችሁ ተብሏል። እሺ ሕፃኑ አምላክ ከተባለ ሕፃን ያልሆነ አምላክ አለ ወይስ የለም? እኛ የምናመልከው አምላክ ሰማይና ምድርን የፈጠረ ሕፃን ያልሆነ የሚገኝ መንፈስ የሆነ አምላክ ነው። እኔ ምንድን ነው በሕፃኑን የተገለጠው በሕፃንነቱን የተገለጠው ሕፃን ያልሆነ አምላክ አለ ወይስ የለም? አምላክ ሕፃን አይሆንም፣ አይወለድም። እንዴት ነው ግን አምላክ? እኔ ክርስቶስ ኢየሱስ አብ ነው ያልኩት ቆይ አንዴ በማንነቱ ነው እንጂ እዚህ ጋር በሚነገረው እኮ አይደለም። በማንነትም ኢየሱስ አብ አይደለም። ቆይ አንዴ አሁንም ሌላ ስህተት ነው። ማንነትና ምንነትም እንትን እያለብህ ነው። የመስቀል ሞት እንኳን የታዘዘ ሆነ ይላል። ለማን የታዘዘው? ለመስቀል ሞት። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው። እግዚአብሔር የተባለው ማን ነው? እግዚአብሔር የሰማይና የምድር ፈጣሪ አብ አይደል? አዎ አብ ከፍ ያደረገው ማንን ነው? ክርስቶስን። ክርስቶስ አብ ነው? አዎ። ስለዚህ ራሱን ከፍ ያደረገው እንዴት ብለህ ጠይቀኝ። የሄድክበት ያለው በነገራችን ላይ አሁን መጽሐፍ ቅዱስን በምን መሰለህ አንተ ልትረዳ እየሄድክ ያለው በሎጂክ ነው። ኢየሱስ ክርስቶስ እያደረገ ያለው ነገር በሙሉ በራሱ ብቻውን ሆኖ በራሱ ማንነት ሳይሆን አብ በሶስት ጊዜ ስጠው እንጂ ልጁም ደግሞ ያውራ እንጂ ልጁም እኮ ይናገር ሊያስረዳ ሲል በመሀል እየገባህበት እኮ አቋሙን መናገርም አልቻለም እኮ ልጁ ገባ። እድል ካልሰጠው በምን ያወራል? ትቀጥላለህ ሶፊ በእሱ ሀሳብ ኖ ቀጥላለሁ፣ ችግር የለም ግን እድል ስጠው። እድል እኮ የሰጠው አይደለም። እንደውም እንዲናርጋ ኤቢ አንዴ እረፍት ያድርግና ከአንተ ጋር እንቀጥል። ደውልልኝ። እሺ በቃ እዚሁ ጋር ነው እንጂ የምደውልልኝ። ተሜ እሺ የኔ ሀሳቤን ልጨርስና ፓስተር ተመስገን አይደለም፣ በነገራችን ላይ ፓስተር ነው። እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ ይላል። የእግዚአብሔር መንፈስ የተባለው መንፈስ ቅዱስ ነው አይደል? መንፈስ ቅዱስ ነው። እሺ በማን ላይ ነው የወረደው መንፈስ ቅዱስ? በኢየሱስ ክርስቶስ ላይ። ኢየሱስ መንፈስ ቅዱስ ነው? ኢየሱስ ክርስቶስ መንፈስ ቅዱስ ነው? መንፈስ ቅዱስ ነው ሳይሆን መንፈስ ቅዱስም ነው። እሺ ቆይ መንፈስ ቅዱስ ግን ነው? ያንተን ተወውና የኔን መልስልኝ። መንፈስ ቅዱስም ነው። እሱ ያንተ ነው፣ የኔን መልስልኝ። መንፈስ ቅዱስ ነው። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ኢየሱስ አብ ነው ብለህ ታምናለህ? ኤቢ ኢየሱስ አብ ነው ሳይሆን ኢየሱስ አብም ነው። ምን ማለት ነው? ኢየሱስ ክርስቶስ አብ ነው ሳይሆን ኢየሱስ ክርስቶስ ራሱ አብም ነው። ክርስቶስነቱ ወይም ልጅነቱ ወልድነቱ እንዳለ ሆኖ ኢየሱስ ክርስቶስ ልጅ ብቻ ሳይሆን አብም ጭምር ነው። አባት ነው ማለት ነው አይደል? አባትም ጭምር ነው። ይስ ለማን ነው አባትነቱ? ለፍጥረት ሁሉ እያወራን ያለ ነው። ስለ ፍጥረት ሁሉ ሳይሆን በአብ ወልድ መንፈስ ቅዱስ ስላለው ግንኙነት ነው። በአብ ወልድ በመንፈስ ቅዱስ ስላለው ነው። አሁን የኔ ጥያቄን በደንብ አድርገህ ስማ። ያልጠየቅኩህን ስለሆነ ያወራኸው እንደ ስህተት አላይብህም። ኢየሱስ አብ ነው ስትል ለፍጥረቱ አባት ከመሆን አንጻር ብዬ ልረዳ። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ሲል አብ የተባለው እዚህ ጋር ማን ነው? እግዚአብሔር። ከምን አንጻር ነው አብ የተባለው? ከፍጥረት አንጻር ወይስ ከልጁ አንጻር? ከፍጥረት አንጻር። ማስረጃ
አብ የተባለው ነገር ሁሉ ከእርሱ ዘንድ ከፍጥረት አንጻር ነው የሚል ማስረጃ እስኪ ደግሞ አንብበው፣ ያልከውን ደግሞ አንብበው እስኪ፣ ራሱ ይናገራል። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ አያርለ ነገር ሁሉ ከእርሱ ዘንድ ስለሆነ ይኸው ተነተነው እኮ ነገር ሁሉ ከእርሱ ዘንድ የሆነ አልተነተነውም። አብ የኔ ጥያቄ አብ የተባለው ከፍጥረት አንጻር ነው የሚለውን ማስረጃ ነው የጠየኩህ እኮ። ነገር ሁሉ ከእርሱ እሺ ኢዮባ እኛ ነገር ሁሉ ብሎ ከመቀጠሉ በፊት ጳውሎስም ሌሎቹ ሐዋርያት አብን ከመጥራታቸው በፊት አንድያ ልጁ ኢየሱስ አብን ጠርቶ ተናግሯል እኮ አይደለ? አሁን በመጽሐፍ ቅዱሳችን ላይ አብ የተባለው ከፍጥረት አንጻር ነው ማለት አባት የተባለው ከፍጥረት አንጻር ነው የሚለው ማስረጃ ስጠኝ ነው የኔ ጥያቄ። እሺ ዮባዬ ሉጣ በቃ ነኝ እናንተ ቀጥሉ። ቆይ ከመውጣት በፊት እሺ ኢየሱስ እና አብ ሁለቱም ማለት ሁለት ተብሎ ሊጠሩ ይችላሉ። በመጀመሪያ ደረጃ ኢየሱስ ከዛን አብ። ኦኬ ጥሩ። ኢየሱስ ክርስቶስ የአብ ልጅ ነው ስንል መለኮታዊ ልጁ ነው። ከመለኮት ባህሪው የባህሪ ልጅ ነው። ለምን? ስለዚህ ሁለት ተብሎ ሊጠሩ ይችላሉ። ሁለት ተብሎ አይጠሩም። እሺ አንዴ ሁለት ተብለው አይጠሩም። እሺ ፊልጵስዩስ 2 ላይ ያለውን ንባብ ላንብብልህ። እንደዚህ ይላል፣ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ከማንም የሚተካከለው ምን ላይ ነው ያወጣው? ፊልጵስዩስ ስንት ላይ ነው? ፊልጵስዩስ 2 ከ5 ጀምሮ። እሺ ላውጣ እስከዛም በብልኝ። እሺ ከ5 ሲጀምር በክርስቶስ ኢየሱስ የነበረ ስለ ትህትና ነው የሚናገረው። ከላይ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እርሱ የተባለው ማን ነው? ክርስቶስ። ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እግዚአብሔር የተባለው ማን ነው እዚህ ጋር? አብ። እሺ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። የባሪያን መልክ የያዘው ማን ነው? ክርስቶስ። አብ ነው? ክርስቶስ አብ ነው ወይ? ክርስቶስ። እሱንማ ሰማው። አብ ነው ወይ? ክርስቶስ። ጥያቄን አስተካክላ። አይ ጥያቄን አላስተካክልም። የባሪያን መልክ የያዘው ማን ነው ስለ ክርስቶስ አልከኝ። አብስ ነው ወይ? አሁን ሁለት አይነት ነገሮችን እያጋጨ መሰለ ይዋ ማንነት እኔ ክርስቶስ ኢየሱስ አብ ነው ያልኩት። ቆይ አንዴ በማንነቱ ነው እንጂ እዚህ ጋር በሚነገረው እኮ አይደለም። በማንነትም ኢየሱስ አብ አይደለም። ቆይ አንዴ አሁን ሌላ ስህተት ነው። ማንነትና ምንነትም እንትን እያለብህ ነው። አንዴ ግን የባሪያን መልክ የያዘው አስቀድሞ እርሱ የተባለው ነው ማለት ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ የተባለው እርሱ የተባለው ክርስቶስ ነው ብለኛል። ቁጥር 7 ላይ የባሪያን መልክ ያዘ የተባለው እርሱ የተባለው ኢየሱስ ነው ብለኛል። ልክ ነኝ? አዎ። እሺ በእግዚአብሔር መልክ ሲል እግዚአብሔር የተባለው ማን ነው ስል አብ ነው ብለኛል። የባሪያን መልክ ያዘ የተባለው አብ ነው? ወልድ ክርስቶስ። አብ ግን አይደለም። ወልድ ክርስቶስ ያዘው ወልድ ክርስቶስ። ምናልባት አብ ማን ነው የሚለውን ልጠይቀኝ ትችላለህ እዚህ ጋር። አይ አልጠይቅም። የባሪያን መልክ የያዘው አብስ ነው ወይስ አብ የባሪያን መልክ አልያዘም? ኦኬ አያለ አብስ አልከኝ። አሁን እዚህ ጋር ክርስቶስ በአካላዊ ማንነቱ ነው እዚህ ጋር እየተናገረ ያለው። በመለኮታዊ ማንነቱ ነው አብ። ወዳጄ ጳውሎስ ነው እየተናገረ ያለው። እዚህ ጋር እየተናገረ ያለው ስለ ክርስቶስ ነው ያልኩ።
ስለ ክርስቶስ እየተናገረ ያለውንማ እኮ ይኸውልህ ቁጥር 6 ላይ እርሱ ሲባል ስለ ክርስቶስ ነው አልከኝ። እግዚአብሔር ሲባልስ ስለማን ነው ስልህ እኮ አብ ነው ብለኸኛል አይደለ? አይደል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ክርስቶስ እግዚአብሔር የተባለው ነገር ግን ቆይ እግዚአብሔር የተባለው ማን ነው? እሺ ምናልባት አንተ በሚገባ እግዚአብሔር የተባለው እግዚአብሔር ነው። በሚገባኝ አይደለም። እግዚአብሔር የተባለው እግዚአብሔር ነው። እግዚአብሔር የተባለው እዚህ ጋር እግዚአብሔር ነው። አብ ነው የሰማይና የምድር ፈጣሪ። ቅድም አብ ነው አላልከኝም እንዴ? አዎ አብ ነው። አብ ነው። አሁን ክርስቶስ እዚህ ጋር ክርስቶስ እንዴት አብ ሆነ ብለህ ጠይቀኝ እንጂ አብም ነው ለምን ትለኛለህ? አልጠይቅም። እኔ የምጠይቀን ለእኔ ተውልኝ፣ እኔ ራሴ ልጠይቅ። ይህን ጠይቀኝ ተብሎ አይመለስም። እሺ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። ለማን የታዘዘው? ለመስቀል ሞት። ለመስቀል ሞት። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። እግዚአብሔር የተባለው ማን ነው? እግዚአብሔር የሰማይና የምድር ፈጣሪ አብ አይደል? አዎ አብ ከፍ ከፍ ያደረገው ማንን ነው? ክርስቶስን። ክርስቶስ አብ ነው? አዎ። ስለዚህ ራሱን ከፍ ከፍ ያደረገው ቆይ እንዴት ብለህ ጠይቀኝ። የሄድክበት ያለው በነገራችን ላይ አሁን መጽሐፍ ቅዱስን በምን መሰለህ አንተ ልትረዳ እየሄድክ ያለው በሎጂክ ነው። አንዴ እኔ ምንም እኮ ይሄን ተረዳው ይሄን አልተረዳውም አላልኩትም። በሎጂክ ነው። እሺ ቀጥል። አንዴ ቆይ አንዴ በቃላት ለመርዳት ባንሄድ ይሄን ተረዳውም ይሄን አልተረዳውም አላልኩ። እውነት ለመናገር ኤቢ እንደ ወንድምነት ስነግርህ እጅግ በጣም ከመጽሐፍ ቅዱስ ርቀህ እየሄድክ ከቤተ እምነትህም ሙሉ ወንጌል እንዲፈጽሙ ነው ማታም ነው እና በጣም ርቀህ እየሄድክ ነው እና በራስህ አስተሳሰብ ከእግዚአብሔር መንግስት እየራክ ነው። እንደ ወንድምነት ነው የምነግርህ፣ ኦፌንድ እንዳትሆን። በዚህ በአባቶችም እንዲህ ተብሎ አልተፈታም። የኦንሊ ጂሰስ ትምህርት ይዘህ እኔ ወንጌላውያን ነኝ እኔ ምንድነው ሙሉ ወንጌል ነኝ ማለት አይቻልም። በቃ ሚናህን መለየት አለብህ። ፕላስ ደግሞ የኦንሊ ጂሰስም ትምህርት ብትይዝ በአንድ ፊት እሱን ይዘህ መተህ ዲፌንድ ለማድረግ ብትሞክር ምንም ችግር የለውም። መብት ነው፣ የመብት ጉዳይ ከሆነ። እንደ ሰውነት ግን ይሄ በጣም አደገኛ አካሄድ ነው እና መጽሐፍ ቅዱስን እንደፈለግኩ እረዳዋለሁ ብለህ ኃይለኛ ስህተት ነው እየተሳሳትክ ያለው። አሁን ምን አልኩ? በምስሉም እንደሱ ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ማለትም አብ ያለ ልክ ከፍ ከፍ አደረገው ይላል። ያለ ልክ ከፍ ከፍ የተደረገው ማን ነው ሲባል ክርስቶስ አይደል ያልከኝ? ከፍ ከፍ የተደረገው ክርስቶስ። አድራጊው ማን ነው? አብ። አድራጊው አብ እና ተደራጊ ማለት ከፍ ከፍ አድራጊው አብ እና ከፍ ከፍ የተደረገው ክርስቶስ አንድ ናቸው ማለት አንድ አካል ነው። እዚህ ጋር እንደ አውዱ ብንሄድ እንደፈለክ መልስልህ መልሴን ስለማትቀበለኝ ይወባ አብና ከፍ ከፍ የተደረገው ክርስቶስ አንድ አካል ነው ወይ? እሺ ሳውራ እንዳታስቆመኝ። ጥያቄን ከመለስክልኝ ለምን አስቆማለሁ? ቀጥል። ጥያቄ ሳውራ እንዳታስቆመኝ። ጥያቄን ከመለስክልኝ አላስቆምም። ጥያቄን ካልሆነ የምታወራው ግን አስቆማለሁ። በጣም ጥሩ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከአብ እንደተገኘ የባህሪ ልጁ እንደሆነ ይናገራል። ስለዚህ ኢየሱስ ክርስቶስ እያደረገ ያለው ነገር በሙሉ በራሱ ብቻውን ሆኖ በራሱ ማንነት ሳይሆን አብ በሶስት ጊዜ ስጠው እንጂ ልጁም ደግሞ ያውራ እንጂ ልጁም እኮ ይናገር ሊያስረዳ ሲል በመሀል እየገባህበት እኮ አቋሙን መናገርም አልቻለም እኮ ልጁ። እድል ካልሰጠው በምን ያወራል? ትቀጥላለህ ሶፊ ከእሱ ሀሳብ ኖ ቀጥላለሁ፣ ችግር የለም ግን እድል ስጠው። እድል እኮ የሰጠው አይደለም። እንደውም እንዲናርጋ ኤቢ አንዴ እረፍት ያድርግና ከአንተ ጋር እንቀጥል። ደውልልኝ። እሺ በቃ እዚሁ ጋር ነው እንጂ የምደውልልኝ። ተሜ እሺ የኔ ሀሳቤን ልጨርስና ቀጥል። እሺ ፓስተር ተመስገን አይደለም በነገራችን ላይ ፓስተር ነው። እሺ በጣም ይቅርታ። እሺ ሶፊ ታውቀዋለህ? ሶፎንያስ
ዲቫይን ሹ ምናምን ይላል። ቆይ ገብቼ አየዋለሁ። በቃ በዛው አጋጣሚ እሱ እንዳንተ በስላሴ ያምናል አያምንም የሚለውንም ቼክ ለማድረግ ነበረ። ግራ ገባን። አውራዋለሁ። እሺ ችግር የለም። እኛ እኔ እና እሱ ወንድማማች ነን። በአንድ ጉዳይ ላይ ተግባብተን ከኤቢ ጋር ማውራት እንችላለን። እሱ በስላሴ አያምንም፣ በአንድ ጥላ ሶስት አካል ብሎ አያምንም እሱ። እሺ ሶፊ አወራለሁ። መብቱ ነው። አታስጨንቀው፣ ኤቢን አታስጨንቀው። አንተስ ሶፊ በምን ሶስት አካል ብለህ ታምናለህ? አብ ወልድ መንፈስ ሶስት አካል ምን አካል ማለት ሶፊ እንደዚህ እናድርግ። አብ ወልድ መንፈስ ቅዱስ ትንሽ ደቂቃ ሶስት አካል ወይስ አንድ አካል? እንደ ወልድ ጂሰስ አንድ አካል ብለህ ነው የምታምነው ወይንስ እንደ ሙሉ ለሶስት እንዳንገባ ዮባ ኤቢ አንዴ ለሶፊ ነው አንዴ። ሶፊ እንደ ሙሉ ወንጌል እንደ ቃለ ሕይወት አብ ወልድ መንፈስ ቅዱስ መግለጫቸው እንደሚለው ሶስት አካል አንድ አምላክ ብለህ ታምናለህ ወይስ እንደ ወልድ ጂሰስ አንድ አካል አንድ አምላክ ብለህ ታምናለህ? እኔ ወልድ ጂሰስ አይደለሁም ዮባ። ስለዚህ እንደ ቃለ ሕይወት ነው የምታምነው ማለት ነው፣ ወይም እንደ ሙሉ ወንጌል። እኔ እንደ ራሴ ነው የማምነው። ተቋም አትጥራ፣ የኔን ጠይቀኝ። እኔ ወልድ ጂሰስ አይደለሁም። ከልጁ ጋር ትለያያለህ ማለት ነው? አንለያይም። እንደዛ ከሆነ አብ ወልድ መንፈስ ቅዱስ አንድ አካል ወይ ሶስት አካል? ሶስት። እሱ አንድ እያለ ነው። ቀጥሉ በቃ እናንተ። እሺ በቃ እኔ እና እሱ እናወራለን በውስጥ እዚሁ ጋር ቀጥሉ። እሺ ሶፊዬ አዳርገኝ። በቀጥታ ይኸውልህ ኤቢን ተረዳው። ኤቢን ከተረዳው ኤቢ እያለ ያለው አይደለማ። ተው እያለ ያለውን ራሱ ማለት ይችላል እኮ እሱ ይልሃል። እሱ እያለ ያለው አንተ እንደምትለው በቀጥታ አይደለም እያለ ያለው። ተረዳው። አሁን እኔ ስፒሪት ስለምሰማው አሁን በጆሮዬ ብቻ ሳይሆን በመንፈሴም ስለምሰማው እረዳዋለሁ። ማነው የክርስቲያኖችን ቤት እየረበሸ ያለው? በመንፈስ ሲሆን ማነው እየረበሸ ያለው? ይሄ እኮ የክርስቲያኖች ቤት ነው። ማነው እየረበሸ ያለው? ይሄ ክርስቲያኖች ቤት ነው። እባካችሁን አትረብሹ ፕሊዝ። ኢዮባ ማነው የሚረብሸው? እሺ ዲያቆን ችግር የለም። አንተ እንደዚህ እንደተገረምክ ቁጭ በል እንዴ። እሺ ማነው እያወራ ያለው? እሺ ኢዮባ ልቀጥል ላይ ትገባላችሁ እናንተ። ከዛ ጥያቄ ምን ነበር? እያወራሁ ነበር ያስቆምከኝ እኔ እኮ። ጥያቄ ምን ነበር? አንድ ያስታውሰኝና እንቀጥል። መሀል ላይ ገብቶ ፓስተር ረበሸ። ስለ ክርስቶስና ስለ አብ እንዴት አንድ ሆነ የሚለውን እያወራን ነበር። እንዴት አንድ ሆነ? ጥያቄ እንደዛ ነው የጠየኩት እኔ። አዎ ክርስቶስ አብ ነው ስትል እንዴት እዚህ ጋር እየተናገረ ያለው ስለ ክርስቶስ ነው? አይ አይደለም፣ እንደዛ አይደለም። ስለዚህ እሺ ድገመው ጥያቄ። እሺ ጥያቄ ምን ነበረ? ፊልጵስዩስ ላይ ለመስቀል ሞት የታዘዘ ሆነ ይልና በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠ ይላል። እግዚአብሔር የተባለው አብ ከሆነና ከፍ ከፍ የተደረገው ክርስቶስ ከሆነ ከፍ ከፍ አድራጊውና ከፍ ከፍ ተደራጊው እንዴት አንድ አካል ሊሆኑ ቻሉ ነው የኔ ጥያቄ። እሺ ዮባሁን ስማኝ፣ ታገስና ስማኝ። እዚህ አውድ ጋር መተህ ክርስቶስ አብ ነው ወይ ልትለኝ አችልም። ለምን? እየተናገረ ያለው ክርስቶስ እንዴት የባሪያን መልክ ለብሶ ራሱን አዋርዶ እንደመጣና እግዚአብሔር ለምን ሚሽን እንደላከው ነው እየተናገረ ያለው። እኔ እዚህ ጋር መተህ እዚህ ጋር ኢየሱስ ክርስቶስ አብ ነው ልትለኝ አችልም። ምናልባት ስለ ኢየሱስ ክርስቶስ አብ ስለመሆኑና ስላለመሆኑ ምናልባት ጥያቄ ሊፈጥር የሚችል ቦታ ጥቅስ ቦታ ሄደን መነጋገር እንችላለን። እዚህ ጋር ግን በትክክል እየተናገረ ያለው ኢየሱስ ክርስቶስ በእግዚአብሔር መልክ በአምላካዊ ማንነት ሲኖር ሳለ ግን ራሱን ባዶ አደረገ፣ የባሪያን መልክ ይዞ መጣ እያለ በቃ በግልጽ ነገር ነው እየተናገረን ያለው። እዚህ ጋር ክርስቶስ አብ ነው አብ አይደለም የሚል እንደዚህ አይነት ጥያቄ ሊያስነሳ የሚችል አይደለም የጥቅሱ ቦታ። ግን ኢየሱስ ክርስቶስ እንዴት ነው አብ የሆነው ብለህ ልጠይቀኝ ትችላለህ። እኔም አስረዳሃለሁ ለምን ኢየሱስ ክርስቶስ አብ ነው። በዚህ ጥቅስ አይደለም የምጠይቀኝ ዮባ። በምን ጥቅስ መጠየቅ እንዳለብኝ እኮ እኔ ነኝ የማውቀው፣ አንተ አይደለህም። ፕላስ ደግሞ ይህን መጠየቅ ያለብህ ብለህ ጥያቄ ልሰጠኝም አይገባም። እምነቱ ካለህና ለእምነት የሚቀርብልህን ጥያቄ
መመለስ እንጂ እንዲጠይቀኝ እንዲያይጠየቅም አይባልም በመጀመሪያ ደረጃ። ሁለተኛ እምነት መጽሐፍ ቅዱሳዊ ከሆነ የጠየቅኩት ከቁርአን አይደለም፣ መጽሐፍ ቅዱስ አንብቤ ነው ያነበብኩትን የመጽሐፍ ቅዱስ ክፍል ጠቅሰ መመለስ ትችል ነበረ እና አስቀድሞ እኔ እንዴት እንትን እያልክ እንደሆነ አላውቅም። እሺ አንድ የመጨረሻ ነገር ኢየሱስ አብ የተባለበት የመጽሐፍ ቅዱስ ክፍል አለ? አዎ አለ። እሺ የቱ ጋር ነው? ትንቢተ ኢሳይያስ አብ አይለውም እሱም ጋር በጫንቃው ላይ ነው፣ በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው የሚለው። አቪያድ የሚለው የዕብራይስጡ ቃል ዘላለማዊ መሆንን ለማመልከት ነው እንጂ ዘላለም የሚባል ምንድነው ልጅ ኖሮ ከዚያ የዘላለም አባት እንደሚባለው አይደለም። ይሄ በተለያዩ ቋንቋዎች የተለያዩ አይነት አነጋገሮች አሉ። እንዲህ አይነት የቋንቋ አገባብ የሚነገርባቸው ቦታዎች አሉ። አንዱም ኢትዮጵያም ጭምር ነው። ኢትዮጵያ ውስጥም ይሄ አነጋገር አለ። ዕብራይስጡም እያለን ያለው ዘላለማዊ ነው። የዘላለም አባት ሲባል ልክ በእኛ በኦሮምኛ ለምሳሌ አባ ዱላ ሲባል ሰምተህ ታውቃለህ? ዱላ የሚባል ልጅ አለ ማለት አይደለም። አባ ዱላ ማለት ጦረኛ፣ የጦሩ አባት፣ የጦሩ የበላይ እንደማለት ነው። ልክ እዚሁም ጋር የዘላለም አባት ሲል ዘላለማዊ ማለት ነው። እሺ ልድገመውና ላንብበው። ሕፃን ተወልዶልናል ክርስቶስ፣ ልጅም ተሰጥቶናል ክርስቶስ፣ አለቅነትም በጫንቃው ላይ ይሆናል፣ ስልጣንን ይሸከማል ማለት ነው። ስሙም ድንቅ መካር፣ ስለ ማንነቱ እየተነተነ ነው። ምንድን ነው አለ? ስሙም ድንቅ መካር፣ ኃያል አምላክ ነው፣ የዘላለም አባት ነው፣ የሰላም አለቃ ነው። ማንነቱ በጣም እንትን ነው። አንዱ አምላክ ሕፃን ሆኗል አልሆነም? አምላክ ሕፃን አይሆንም። ያው የተወለደው ሕፃን የሆነውን ነው እዚህ ጋር አምላክ እያለ ያለው አይደል? ማንነቱ አምላክነቱ በስጋው አይደለም። በምኑ ነው? በመንፈሱ በማይታየው ማንነቱ አላልኩ አይደል? ተብሏል አልተባለም? ምን ሕፃኑ አምላክ ተብሏል ወይስ አልተባለም? ተብሏል። የጴንጤን ትምህርት በደንብ እየሰማችሁታችሁ ተብሏል። እሺ ሕፃኑ አምላክ ከተባለ ሕፃን ያልሆነ አምላክ አለ ወይስ የለም? እኛ የምናመልከው አምላክ ሰማይና ምድርን የፈጠረ ሕፃን ያልሆነ የሚገኝ መንፈስ የሆነ አምላክ ነው። እኔ ምንድነው በሕፃኑን የተገለጠው በሕፃንነቱን የተገለጠው ሕፃን ያልሆነ አምላክ አለ ወይስ የለም? አምላክ ሕፃን አይሆንም፣ አይወለድም። እንዴት ነው አምላክ? ቆይ በእናትህ እንትን እያልከኝ ነው አሁንስ። ሕፃኑ እዚህ ጋር ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሏል። ይህ ሕፃን አምላክ ተብሏል። እንደዚህ ሕፃን ያልሆነ ማለት እዚህ ጋር እንደተነገረው ሕፃን ያልሆነ አምላክ የምትለው አለ ወይስ የለም? እሺ ሚዩት አድርግና ስማኝ። እንደረብሽን ድምጽ ሚዩት አድርጌ አልሰማም። አለ ወይስ የለም ብቻ ነው የጠየቁ። በሱ የተገለጠው ከዘላለም የነበረው የማይታየው አምላክ ነው። እሺ እግዚአብሔር ኢየሱስ አባቴ የሚለው እርሱ ሕፃን ሆኖ ያውቃል? የትኛው ኢየሱስ በተደጋጋሚ አባቶ እያለ የሚያናግረው እርሱ አብ፣ ቅድም ፊልጵስዩስ ላይ አብ ብለህ የነገርከኝ እግዚአብሔር የሚለውን አብ እያልክ እየነገርከኝ አይደለ? እርሱ አብ ሕፃን ሆኖ ያውቃል ወይስ አያውቅም? አብ ነው ሕፃን የሆነው? ሆኖ ያውቃል ወይስ አያውቅም? አብን ነው የምትለኝ? አዎ ኢየሱስ ክርስቶስ እኮ የአብ ልጅ ነው። ሕፃን የተባለው ወልድ ነው። አብ ደግሞ እግዚአብሔር ነው። እኔ አሁን ይኸውልህ፣ ለምንድን ነው የምትጠማዘዘው? በጌታ በኢየሱስ ስም
ስለ ኢየሱስ አይደለም የጠየቅኩ። አብ ሕፃን ተብሎ ያውቃል ወይስ አያውቅም ነው እንጂ የኢየሱስ አባት እኮ ነው ምናምን እንድትለኝ እኮ አይደለም። አብ ራሱ ሕፃን ተብሎ ያውቃል ወይስ አያውቅም? አብ እግዚአብሔር የተባለው አባት ነው እንጂ ሕፃን አይደለም። ስለዚህ አብ ተብሎ ያውቃል ወይስ አያውቅም? የመጨረሻ አብ ማለት እኮ ማለት እኮ አይደለም ጥያቄ። አባት ማለት እኮ አይደለም ጥያቄ። የመጨረሻ አባት ማለት ነው እኮ። አዎ አባት ብለህ ለምሳሌ ቅድም ፊልጵስዩስ ላይ ከልጁ በስጋ ከሞተው ነጥለ የላከው ከስም ሁሉ በላይ ስም የሰጠው እግዚአብሔር የተባለውን አብ ስትለኝ ነበር አይደለ? ያሱ እዛ ጋር እግዚአብሔር የተባለው አዎ አብ ነው ያልከኝ እርሱ ሕፃን ተብሎ ያውቃል ወይስ አያውቅም? አያውቅም። በጣም ጥሩ። በስተመጨረሻ ሕፃን ተብሎ ማያውቀው እርሱ አምላክ ነው አይደል? አዎ። እዚህ ክፍል ላይ ደግሞ ሕፃን ተብሎ የሚያውቀው እርሱ ደግሞ አምላክ ነው እየተባለ ነው። ስለዚህ ስንት አምላክ አለ? አንድ አምላክ። ስንት አካል ሆኑብህ? ወይም ስንት እኔ ባዮች ሆኑብህ? አንድ አምላክ አንድ አካል። ሁለት ሆኑብህ እኮ። ሕፃን ተብሎ የሚያውቅና ሕፃን ተብሎ የማያውቅ። ያ ከዘላለም የነበረው አምላክ ተብሎ ሲጠራ የነበረው እግዚአብሔር ሕፃን ተብሎ የሚያውቀውና ማያውቀው። ቆይ አንዴ። ኦኬ አንዴ። በየዘመናቱ ራሱን እየቀያየረ መጥቷል። ኢየሱስ ክርስቶስ በስጋ በየዘመናቱ ራሱን እየቀያየረ መጥቷል ወይ? ለምን ይቀያየራል? መንፈስ እኮ ነው እግዚአብሔር። እሺ እንደዛ ካልሆነ እውነት ለመናገር ምንም እሺ ቆይ አንዴ እንትን ካለ ማለት የተነሳ ካለ መረዳት የተነሳ እሺ አንዴ ኢዮባ በግልጽ ለመናገር ኢየሱስ ክርስቶስ ሁለት ማንነት ነው ያለው፣ አንድ ማንነት ብቻ አይደለም። እሺ ቆይ ኢየሱስ ለማንነት ነው አንዱ ክርስቶስ ሁለት ማንነት ነው ያለው፣ አምላክነትና ሰውነት። አንዴ እንደዚህ ይላል። አንዴ ከ6 ቀን በኋላ ኢየሱስ ጴጥሮስና ቆይ አንዴ እሺ በዮሐንስ እጅ ጌታ ኢየሱስ በተጠመቀ ጊዜ አብ በደመና ሆኖ የምወደው ልጄ እርሱ ነው አለ አይደለ? ስንት ላይ ነው ይዋይ? እሺ ማቴዎስ ወንጌል ምዕራፍ አይ ቲንክ 17 ነው አይደለ? ቀጥል። ቆይ ላውጣው አንዴ። ማቴዎስ ወንጌል ምዕራፍ 3 ቁጥር 17 እንደዚህ ይላል። ኢየሱስ መልሶ አሁንስ ፍቀድልኝ፣ ያው ከዮሐንስ ጋር ሲነጋገሩ ማለት ነው። አጥምቀኝ ሲለው ዮሐንስ ደግሞ አይ እያለ ነበረ። ኢየሱስ መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናል አለው። ያን ጊዜ ፈቀደለት ይላል። ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ ይላል። የእግዚአብሔር መንፈስ የተባለው መንፈስ ቅዱስ ነው አይደል? መንፈስ ቅዱስ ነው። እሺ በማን ላይ ነው የወረደው መንፈስ ቅዱስ? በኢየሱስ ክርስቶስ ላይ። ኢየሱስ መንፈስ ቅዱስ ነው። ኢየሱስ ክርስቶስ መንፈስ ቅዱስ ነው። መንፈስ ቅዱስ ነው ሳይሆን መንፈስ ቅዱስም ነው። እሺ ቆይ መንፈስ ቅዱስ ግን ነው? ያንተን ተወውና የኔን መልስልኝ። መንፈስ ቅዱስም ነው ነው እሱ ያንተ ነው፣ የኔን መልስልኝ። መንፈስ ቅዱስ ነው ወይ ነው ያልኩት? ነው ማለት ነው አይደለም። እዚህ ጋር እየተናገረ ያለው ክርስቶስ እየተናገረ ያለው ክርስቶስ መንፈስ ቅዱስ አይደለም። እዚህ ጋር የኔን ብቻ መልስልኝ። እሺ የራስን ሳይሆን እኮ መለስኩልህ። በዚህ ኮንቴክስት እዚህ ጋር እየተናገረ ያለው ኢየሱስ ክርስቶስ መንፈስ ቅዱስ አይደለም።
አንዴ በቃ መንፈስ ቅዱስ አይደለም። ከአሁን በኋላም ስጠይቅህ የኔን ጥያቄ እንጂ ያንተን አትመልስልኝ። እሺ ማለት እንዲህም ነው እያልክ ጥያቄውን ያልጠየቅኩህን አትመልሰው ለማለት ነው። እሺ መንፈስ ቅዱስ ኢየሱስ አይደለም። ከዛ እንዲህ ይላል የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየው ካለ በኋላ እነሆም ድምፅ ከሰማይ መጣ፣ በእርሱም ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ማን ነው ባዩ? አብ ወይም እግዚአብሔር። አብ። ልጁ ማን ነው? ክርስቶስ። ስንት ናቸው እዚህ ጋር የተጠቀሱት? አንድ መንፈስና አንድ አካል፣ አምላክና በአምላክ የተገለጠበት ስጋ። እሺ ስንት ማለት ነው? ምንድን ነው የምንቆጥረው? አምላክ ይቆጠራል ማለት ምን እንቁጠር? እዚህ ጋር የተጠቀሱት ምንድነው? አምላክ እኮ አይቆጠርም። እዚህ ጋር ስንት አምላክነትን እንቁጠር ወይስ አካልና መንፈስን እንቁጠር? ስንት ናቸው ስንል እሱን አስረዳሃለሁ። አካልና መንፈሱ ስለተምታታብህ እሱን አስረዳሃለሁ። ግን የሚቆጠሩትን ላሳየህ። የተጠመቀው አንድ በል፣ እንደ ርግብ የወረደው ሁለት፣ በሰማይ የተናገረው ሶስት። ልክ ነኝ? ተሳሳትኩ? አሁን አንተ የቆጠርከው አምላክነትን ነው ወይስ ምንድን ነው? ቆይ ምንነት አምላክነት አይቆጠርም። ቆይ አንዴ ቀደም ነው ወይ ብዬ ስጠይቅህ አይደለም እያልክ የነገርከኝ ሶስት ናቸው አይደሉም? የተጠመቀው እነማን ናቸው? አይደለም። ቆይ አንዴ ባይዘው ይሄ መጨረሻችን ነው የሚሆነው። እሺ የተጠመቀው በእርግብ አምሳል የወረደው ነው አይደለም? ስለ አይደለም ብለኛል። ተሳሳትኩ? አልተሳሳትኩም። እሺ ስለዚህ የተጠመቀው በእርግብ አምሳል የወረደው ስላልሆነ የተጠመቀውን አንድ አልኩት። በእርግብ አምሳል የወረደው በሰማይ የተናገረው ነው። ኦኬ በእርግብ አምሳል በትክክል በእርግብ አምሳል የወረደው በሰማይ የተናገረው ነው። በትክክል እሺ በሰማይ የተናገረው። እሺ ቆይ ችግር እንዴት አይቶ እንዴት አልጠየቅኩም። ችግር የለው። በሰማይ የተናገረው የተጠመቀው ነው። አዎ በሰማይ የተናገረው የተጠመቀው ነው። በሰማይ የተናገረው አዎ የተጠመቀው ነው። እሺ ስለዚህ በሰማይ ልክ ኢየሱስ አለ ማለት ነው አይደል? የስ በትክክል አምላክ አይደለ? እንዴት በሰማይ አይኖርም? አምላክ እኮ ነው። በጣም ጥሩ። እንደዛ ከሆነ አባቱ ማን ነው? ልጁ ማን ነው? በጣም ጥሩ። አባቱ የራሱ መንፈስ ነው። ልጁ ደግሞ የተገለጠበት ስጋው ነው። እኛ የምናየው የምንነካው የምንጨብጠው ወይም መስቀል ላይ የተሰቀለው ልጁ እንለዋለን። የራሱ የማይታየው መንፈሱን መለኮታዊ ባህሪው ደግሞ አብ ወይም አምላክ እግዚአብሔር ነው። ለምን እንደዚህ ካልሆነ ራሱ ኢየሱስ ክርስቶስ ራሱ ላይ ራሱ ወረደ። በትክክል እንዴት ብለህ ምክንያቱም ችግር የለውም አንዴ እሺ አንዴ ታሪክ እንስማ ዛሬ። እሺ አንዴ እሺ አንዴ ኢየሱስ ስለኔ የሚመሰክረው ማን ነው አለ? መንፈስ ቅዱስ። እሺ አይ መንፈስ ቅዱስ ሳይሆን ዮሐንስ ወንጌል ላይ ያለውን አባቴን የሚለውን የጠየቅኩ። ኦኬ እሺ ዮሐንስ ወንጌል ምዕራፍ 8 ላይ ስለኔ የሚመሰክረው በሰማይ ያለ አባቴ ነው አለ አይደለ? አዎ። እሺ በሰማይ ያለው አብ በምድር ያለው ኢየሱስ ነው ሊባል ይችላል? አዎ። እሺ በአይሁድ የምስክር ስርዓት መሰረት ስንት አካል ነው መመስከር ያለበት? ሁለት ወይም ሶስት።
እንደነሱ ህግ መሰረት ለኢየሱስ እየመሰከረለት ያለው ስንት ሌላኛው አካል ነው ራሱ ነው? ሌላ አካል ሳይሆን የምንለው መለኮት ስለ ስጋው እያደረገ ያለው አንተ የምትለውን ሳይሆን እየተደረገ ያለው ነው እየጠየኩ ያለው። ምክንያቱም በእነሱ ህግ መሰረት ኢየሱስ ራሱ ስለ ራሱ እየመሰከረ ነው። ምክንያቱም እኔ ስለ ራሴ ብናገር ምስክሬ እውነት አይሆንም አላቸው አይደለ? ምክንያቱም በእነሱ ስለ እኔ ብነግራችሁ አትቀበሉኝም፣ ለእኔ የሚመሰክረው ግን አባቴ ነው አለ አይደለ? አዎ። እንደዛ ከሆነ እኔ ስለ ራሴ ብመሰክር አለ። ቆይ እኔ ስለ ራሴ ብመሰክር እያለ ያለው ስጋ ነው ወይስ በውስጡ ያለው አብ? ስጋ ክርስቶስ ስለ ስጋው ነው እየተናገረ ያለው እዚህ ጋር። እኔ በስጋ ሆኜ እግዚአብሔር ልጅ ነኝ ብላችሁ አይደለም። ጥያቄ እንደዛ አይደለም። ራሱ ስጋው ነው ተናጋሪው ወይንስ ደግሞ አብ ነው ተናጋሪው ነው የኔ ጥያቄ። አብ ነው በውስጡ ሆኖ እያለ እየተናገረ ያለው። ስለዚህ አብ ራሱ ስለ ራሴ በመሰክር ምስክር እውነት አይደለም እያለ ነው። በስጋ እያያችሁ ያላችሁ ውስጥ እኔ የሚለው እዚህ ጋር ማንነት ፊት ለፊታችሁ ያለው ማንነት አላለም። እንደዛ በስጋ እያያችሁ ያላችሁት አይደለም ያለው። የኔ ጥያቄም እሱ አይደለም። አሁን ሁላችሁም በደንብ አድርጋችሁ አስተውሉ። እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም ወይም ምስክርነቴን አትቀበሉም ያለው ራሱ አብ ነው ወይስ ስጋው? ስል አብ ነው ብለኸኛል አይደለ? አብ ነው። አብ እኮ ያወራ ያለው በስጋ ውስጥ ነው አይደል እንዴ? አንዴ ቆይ። አብ ከሆነ ስለ ራሴ በመሰክር ምስክሬን አትቀበሉም ያለው አብ ራሱ ከሆነ ስለኔ የሚመሰክረው አብ ነው ያለው ራሱስ ማን ነው? እዚህ ጋር እኮ እኔ እያለ ያለው አብ እየወከለ ያለው ስጋውን ነው። ለምን አትረዳኝም? ማጆባ እሺ፣ እየወከለ ያለው ስጋውን ነው የሚለውን ጥቅሱን አንተ እዚህ ጋር ጥቅሱን እየወከለን የሚለውን እንደሱ አይደለም። እንደሱ እኮ አይሆንም። ጥቅስ እየወከለን የሚለው እኔ ስለ ራሴ በመሰክር ቆይ አዳምጠኛ። እኔ አፈናፈንከኝ እኮ እንዴት ትንሽ ሳውራ ታውራ እኔ ታገስኩን መታገስ ማለት አንተ ሊታገስ አይችልም። በደንብ ሐሳብን ቆይ አንዴ ሐሳብን በደንብ 924 አንዴ ሐሳብን በደንብ እንድትገልጽ ጊዜ ሰጥቻለሁ። እኔም ታግሼ ከተረዳ ብዬ ብዙ ነገር እየሳትክ እንኳን ሰልችቼ አይ ምናምን አላልኩም። እንደው ልብ ከተመለሰ ብዬ ማለት ነው እውነት ለመናገር ይሄን ሁሉ ታግሼሃለሁ። አሁን ግን ጥቅስ ፈለግኩኝ ላወራኸው ነገር። ስለዚህ ስለ ስጋው እየተናገረ ነው የሚለውን አውጣና ጥቅሱን አስነብበኝ ስል ሌላ ወሬ ማውራት አይጠበቅብህም። እኔ በጥቅስ ነው እስካሁን እያወራ ያለሁት። ጥቅስ ልሰጠኝ ትችላለህ ወይስ አትችልም? አጭር ነገር። እሺ በቃ እዩባይ ማለት ስለነበረን ጊዜ በጣም አመሰግናለሁ። ሌላ ጊዜ እንገናኛለን። እኔ ልውጣ በቃ። ስለዚህ መልካም እሺ። ሁላችሁም በደንብ አድርጋችሁ ሰምታችኋል ብዬ አስባለሁ። በሁለት ምክንያት ነው ያላስወጣሁት ወይም እስካሁን የቀጠልኩት። አንደኛ ሙሉ ወንጌል ነኝ ብሎ የሚያምነውን እምነት እንድታዩ፣ ሁለተኛ እንደ ራስ መተርጎም የሚያመጣውን ችግር እንድታዩ ነው። በሁለቱም ነገር ማለት ነው። እዛ ቤት ሆኖ የፈለጉትን ማመን ይቻላል። እንደፈለጉ እያመኑ እንደምታዩት 67 ሺህ ናቸው። የሚያምኑት እምነት ደግሞ ይሄ አይን ጨፍኖ መጸለይ ይቻላል አይቻልም፣ ወይ ነጠላ መልበስ ይቻላል አይቻልም፣ እንደዛ አይደለም። ስላሴን እየካዱ ከዚህ በፊት ምንድነው ይሄ እንትኑ ካውንስሉ ወንጌላውያን ህብረት ውስጥ ማለት ነው ስላሴን አልቀበልም የሚል አንድ ሰው ነበረ። ረጅም ጊዜ ስላሴን ሳይቀበል ነበረና በኋላ ላይ ጥያቄዎች ሲበረቱባቸው አገዱት። ለረጅም ጊዜ አላመነም ነበር። አሁንም ይሄ ሰው ሙሉ ወንጌል ውስጥ ነው ያለው፣ ግን ስላሴን አይቀበልም። ስላሴን አይቀበልም ሲባል ተራ እንደ ወልጅ ጂሰስ ብቻ ራሱ አይደለም። እንደሰማችሁት ነው። ኢየሱስ አብ ነው ወይ? አይ አብም አይደለም አብም ነው ይላል። ምን ማለት ነው ሲባል በስጋ ውስጥ አብ አለ እያለን ነው። በስጋ ውስጥ አብ አለ ምትለኝ ከሆነ በሰማይ ሆኖ ስለኔ ይመሰክራል የተባለውስ ማን ነው? ራሱ ስለኔ ኦሊጂሰስ ትምህርት ላይ የሆነ ቀን ቆይ በደንብ ነው የምንገባበት። እሺ ስለኔ የሚመሰክረው ማን ነው? ስለኔ በመሰክር ምስክርነቴ አትቀበሉም ያለው ማን ነው? አብ። ራሱ ደግሞ መልሶ ምን ይላል? ስለኔ የሚመሰክረው አብ ነው ይላል። አብ ከሆነ አብ ይመሰክርልኛል እንዴት ይላል? ቋንቋው እንዴት ድራመኛ እንደሚያደርገው ተመልክታችኋል።
የመጨረሻው ማለት ነው የአካል ትርጉም በመዝገበ ቃል ደረጃ ኪዳነ ወልድ ክፍሌ በትርጉማቸው ላይ አካል የሚለውን እኔ ባይነትን ብለው ፈተውታል። ስለ ሥላሴ ስናወራኛ ምን እያልን ነው? ሶስት እኔ ባይ እያልን ነው። ይኸው እስካሁን በጠቀስናቸው ጥቅሶች ውስጥ እኔ የሚል ሶስት አካል አሳይተናል። አብ እኔ ይላል፣ ወልድ እኔ ይላል፣ መንፈስ ቅዱስ እኔ ይላል፣ ወይም እርሱ ተብሎ ይነገርለታል። እኔ የሚል እርሱ የሚባል ስም ያለው ማለት ነው። መንፈስ ቅዱስ እርሱ ተብሏል፣ አምላክ ተብሏል፣ እግዚአብሔር ተብሏል። አብ እርሱ ተብሏል፣ እርሱም እኔ ብሏል። ወልድ እርሱ ተብሏል፣ ራሱም ደግሞ እኔ ብሏል። እኛ ሥላሴ የምንለው ሶስት አካል የምንለው ይህንን ነው። ሶስት ሰውነቱ ቦዲ እያልን አይደለም። ወደ እንግሊዘኛውም ሲካሄድ ፐርሰን ነው የሚለው። ፐርሰን እኔ የሚል ማለት ነው። ቦዲ የሚታይ የሚዳሰስ ማለት ነው። ስለ ሥላሴ ስናወራ ቦዲ ሳይሆን የምንለው እኛ ፐርሰን ነው። 3%። እኔ ባይነትና ምንነትና ማንነት የመጨረሻው ምንነት አምላክነት ነው ለሥላሴ ስናወራ፣ ማንነት እኔ ባይነት ነው አብ ወልድ መንፈስ ቅዱስ ማለት ነው። ከዚህ አንጻር ረጅም ስላወራው ምናምን ይብቃንና ሌላ ቀን ትምህርተ ሥላሴን ከወልድ ጂሰስ አስተምሮ አንጻር በደንብ እናየዋለን። የተነሳው ነገር ላይ ግን መመለስ አለበት የምትሉት ነገር ካለ ቅር ያላችሁም ነገር ካለ ጻፉ። እኔ